ያው የተገናኘነው ቤተክርስቲያን ውስጥ ነው። በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ እሱ አስተማሪ ነው። እኛ ደግሞ ከኮሌጁ አልፈሽ ቤተክርስቲያን አለ እዛ ቤተክርስቲያን ላይ እየመጣ በሚያገለግልበት ሰዓት ያው ከኮሌጁ መምህራንና ተማሪዎችም ጋር እዛ ያለ በዛ ደብር ያለን ልጆች እንቀራረባለን። በዛ ምክንያት የተገናኘነው። እንግዲህ ቅድም እሷ እንዳለችው ነው ብዙ ጊዜ በዚህ ማንች ፕሮግራም ላይ የሚቀርቡ በሌላም ሚዲያዎች ላይ ሰዎች እንዴት እንደተገናኙ ሲናገሩ ብዙ ጊዜ ከስራ ጠባያቸው ጋር ይገናኛል። እኛ እንደምታውቂው እኔ ያደግኩትም ከትንሽነት ጀምሬ የተተከልኩትም ያበብኩትም ያፈራሁትም በቤተክርስቲያን ውስጥ ነው። እንደ አይነት ለመተዋወቅ እድሉ በጣም ከባድ ነው እኛ ባለፍንበት መንገድ ማለት ነው። ስለዚህ ዘው ቤተክርስቲያን ውስጥ እኔ አገለግል ነበር። በኮሌጅ ውስጥ አስተማሪ ነበርኩኝ። ቤተክርስቲያን እየሄድኩ አገለግል ነበር። ጥሩ ጓደኞች ነበሯት አብረው የሚመጡ እነሱ ጋራ ስንነጋገር ስንማማር እንግዲህ በጅምላ መጡ በተናጠል ሰው ነው። እውነቱን ለመናገር ይሄ ነው ብሎ በኋላ የሂደቱ ውጤት ነው የሚመስለኝ። ሂደቱ የወለደው ነገር ነው። ተቀራረብን። አንዳንድ ጊዜ እግዚአብሔር የሚያዘጋጀው ነው የሚመስለኝ። አሁን እያደር መጻሕፍትን ትማሪያቸው ታነቢያቸውና ታውቂያቸውና ግን ወደ መሬት ወርዶ ስናየው ደግሞ እንደገና በተግባር የምንረዳበት አጋጣሚ ይፈጠራል። አሁን በመጽሐፍ ቅዱስም ውስጥ እንዴት እንደተገናኙ ወደ ኋላ ስንመረምር ትልልቆቹ ሰዎች እኛ ተራዎቹ ሰዎች ሳንሆን መንገዱ እኛ አጋጣሚ ነው የምንለው። በእግዚአብሔር ዘንድ ግን አጋጣሚ የለም እና እግዚአብሔር ያዘጋጀው ነገር ነው እንጂ እኛ ተሳስበን አንቺ ለኔ እኔ ላንቺ የሚል በጥናት በምን ያለፍን አይደለም። ግን እየተቀራረም ስንመጣ ሐሳባችን ተገናኘ፣ ልባችን ተገናኘ። ለዚህ ብዙም እንደዚህ እንደምናያቸው እንደዛ እንትን ታሪክ የለንም። ያው ቤተክርስቲያን ሄዳለሁ፣ ቤተክርስቲያን እንገናኛለን፣ የሆነ በጉባኤ እንገናኛለን። የሆነ ሰዓት ላይ ቁጭ ብለን ተጫውተን ወደ ቤት እንጂ እንዲሁ ወጥቶም ብዙም የመታየት እንትን የለም። እንደ የምንውልበት ነው። ቅድም ያልኩትን ነው መልሼ የምናገር። አንዳንድ ጊዜ እንደምትይበት እንዳኗኗርሽ ይወስነዋል። አሁን እንደ ሌሎቹ ጮኛሞች መዝናኛ ቦታ እዛ ቦታ ብዙ ያባከነው ጊዜ የለንም። እንደዛ ጊዜ ያላባከነው ላለማባከን ስለፈለግን ብቻ ሳይሆን ሁኔታዎች ስለሚገድቡን ጭምር በዛ ምክንያት ነው። ሌላው ይሄ እጮኝነት ማለት የመጠናናት የመተዋወቅ የመገናዘብ ጊዜ ይባላል አይደል? አሁን ብዙ ጊዜ የኛ አሁን የመጣው ትውልድ የጮኝነትን ጊዜ የሚጠቀምበት መንገድ በጣም እንትን ያስፈልጋል፣ ክለሳ ያስፈልጋል። እኔ እንጠናናለን። አሁን የገባኝ ነገር ግን መጠናናታችን ራሱ ሌላ ጥናት ያስፈልጋል። ምኑ ነው እያጠናን ያለው? ምኗን ነው እያጠናን ያለነው? አንዳንድ እህቶቻችን እኮ አመጋገቡን የሚያጠኑ አለባበሱን የሚያጠኑ እንዲህ አይነት ምግብ ይወዳል፣ እንዲህ አይነት ልብስ ይወዳል። መቼም ሆቴልና ቡቲክ አትከፍችም፣ ትዳር እኮ ነው። ምን አይነት ምግብ ይወዳል ተብሎ ሰው ሊጠና ይገባል። ምን አይነት አለባበስ ይወዳል ተብሎ ሊጠና ያ ተጨማሪው ነገር ነው። ዋናው አይምሮውን ውስጡን አስተሳሰቡን ማግኘት ነው። አስተሳሰቡ ከተገኘ አጠቃላይ ነገሮች ያስተሳሰባችን ያኗኗራሽ ውጤቶች ናቸው። ስለዚህ እኔ ቅድም እንዳልኩት እኔ በዚህ በጮኝነት ጊዜያችን ያው ቤተክርስቲያን እንገናኛለን። ከዚያ የተለየ ነገር የለም። እንደው እውነቱን ለመናገር በ4-5 ዓመት የጮኝነት ጊዜያችን አብረን ሻይ እየጠጣንበት ወይም ደግሞ እዚህ ቦታ ሄደናል የምንለው የለንም። ሁኔታዎች ስለሚገድቡን ማለት ነው። ትዳር ለኔ ከባድ ሆኖብኝ አያውቅም። መጀመሪያ እሱ ራሱ እንደ ትዳር ሳይሆን እንደ ቤተሰብ ነው የኖርነው። ሁለተኛ ደግሞ ትልቁን በህይወቴ ትዳር ምን እንደሆነ ያሳየችኝ እናቴ ናት። እናቴ ብዙ ነገር ችራት ስላሳለፈች እኔ ከሷ በላይ ያለ ነገር ለመሸከም እንጂ እንደ ትዳር እንትን ይለኛል ብዬ አላሰብኩም። ይፈትነኛል ብዬ አላሰብኩም። አጋጣሚ ነው እሷንም ያህላሉ እኮ እሱም ለትዳር በጣም ቀላል ሰው ነው። እንደምትፈልጊው ሆኖ የሚሄድ ሰው ነው። ለዛ እኔ አልከበደኝ። አሁንም 10 ዓመት ቆጠረን ብለን ስናስብ እኔ ወደ ኋላ 10 ዓመት እውነት ቆይተናል ብዬ ሳስብ አይመስለኝም። የዛን ያህል ጊዜ ያስቆጠረናል አይታየኝም፣ አልከበደኝም ማለት ነው። እንግዲህ ቅድም እንዳልኩት ነው። እንግዲህ አንዳንድ ጊዜ አሁን በትምህርት ቤት ትማሪውና አንዴ ትምህርት ወደ ተግባር ወደ ቢሮ ስትገቢ በተሰማራሽበት የሥራ መስክ
ትምህርቱን ወደ መሬት ስታወርጂው አንዳንድ ጊዜ ለዚህ ብዬ ለምን ተማርኩ ዝም ብዬ አልሰራው ማለት ትችላለሽ። አንዳንድ ጊዜ ደግሞ የተማርሽው ትምህርት ችግሩን ከመፍታትም በላይ የጠጥሮት ልታገኙ ትችላለሽ። እኔ አሁን እንዳልኩሽ የቤተክርስቲያን መምህር ነኝ። በአስተማሪነት በተማሪ እዛው ስገላበጥ ነው የኖርኩት። የሆነ ጊዜ ስማር፣ የሆነ ጊዜ ሳስተምር፣ የሆነ ጊዜ ስማር፣ የሆነ ጊዜ ሳስተምር ነው የኖርኩት። ብዙ ባለትዳሮችን መክሬ አስተምሬ ያልተቀራረቡትን አቀራረብ ያለው ተቀራርበው ደግሞ መግባባት የተሳናቸውን ደግሞ አግባብቼ ብዙ አስከኛ አብርጄ እዛው የፈረሰ ግንብቻ አውቃለሁ። አንቺ ስትኖሪው ግን ሌላ ጉዳይ ነው። ጦርነት በፊልም ጦርነት ሶፋ ላይ ቁጭ ብለሽ ማየትና ጦር ግንባር መዋጋት አንድ አይነት አይደለም። አንድ ጊዜ ሶፋ ላይ ቁጭ ብሎ ምታው ውጋው ሲል የነበረ ሰውዬ አፈሳ ሲመጣ በብሔራዊ ውትድርና ጊዜ እኮ ፍሪጅ ልግባ ያለ ሰው አይደለም። ስትኖሪውና ስትሰሚው አንድ አይነት አይደለም። እኔ እንዳልኩት እኔ የኖርኩት በነፃነት ነው። በትምህርት ቤት ነው የኖርኩት፣ ያለ ቁጥጥር ነው የኖርኩት። እንደዚህ በህግ የታሰረ በተፈጥሮ የተናገርሻለሽ እሷ እኔ ስልቹ ነኝ፣ በተፈጥሮ በጣም ስልቹ ነኝ። አንድ ነገር ለመሞከር በጣም እቸኩላለሁ። ምናልባት ቤቴ እንኳን ሰው የሆነ ስልክ የሆነ ሪከርደር ካገኘው ቤቴ ሌላ ሰው እስከሚያሳይ በጣም ስለምቸኩል ስሞክር ላበላሸው ሁሉ እችላለሁ። እና ይሄ ሁሉ ይዤ ነው ወደ ታሪክ የገባሁት። ከገባው በኋላ ግን በአጋጣሚ እሷ እኔ እንደምታያት አይናሞቹ እንደነገሩ መልኳ ጠይም ነው አይደለ? በጣም ቆንጆ ጠይም የሚታየው ይሄ አይን የሚያየው ነው። እኔ ደግሞ ጠይም ሐሳቧን አግኝቼዋለሁ። ሐሳቧ ጠይም ነው። እኔ ጠይም ሐሳብ ከዚህ በፊት በሌላ ሚዲያ ተናግሬዋለሁ። ጠይም ሐሳብ ለአክቲቪስቶቻችን፣ ለፖለቲከኞቻችን፣ ለሃይማኖት መሪዎቻችን፣ ለባለትዳሮቻችን ለእያንዳንዱ ሰው ጠይም ሐሳብ ያስፈልጋል። ጠይም ሐሳብ ማለት ምን ማለት ነው? በነጭና በጥቁር መካከል ወይ በቀይና በጥቁር መካከል የሚዋልል ማለት ነው። ማዕከላዊነት ማለት ነው። ለምሳሌ አንቺ ሐሳብሽ ጠይም ሲሆን ረሃብም ጥጋብም አይገርምሽም፣ ትርፍም ኪሳራም አይገርምሽም፣ መውደቅ መነሳት አይገርምሽም። አንድ ወይ ነጭ ወይ ጥቁር ካልሽ መሃሉ ክፍት ይሆናል። ዓለም ደግሞ መሃሉ ክፍት አለ። መሃል የሚባል ነገር አለ። ስለዚህ እኔ እሱ አሁን ከዛሬ 10-12 ዓመት ስንግባባ እኔ መድረክም ሚዲያ የማያውቀኝ መድረኩም የማያውቀኝ ቤተክርስቲያን አስተምራለሁ፣ እዛ ጉባኤ አስተምራለሁ። በቃ እሷ ያን ጊዜ የሚያውናት አሁን የሚያውናት የተጨመረ የተቀነሰ የበረደ የነደደ ጉዳይ የላትም። ብዙ ነገሮች አሳልፈናል። ግን መጀመሪያ እኔ ስላመንኩበት ያመንኩበትን ማሳመን ቀላል ነው። ያላመንሽበትን ለሰዎች ማስረዳት ነው የሚከብደው። መጀመሪያ እኔ ያመኝበት ወስኜ ነው የገባሁት። ግን እኔ ለማንም ሳስረዳም አልከበደኝም። በዛ ላይ ደግሞ እኔ ስንኖርም ከሱ ጋራ ትዝ አይለኝም። መንገድ እንኳን ስንሄድ አላስታውስም እንደማያይ ኖርማል ወሬ እያወራሁ አንዳንድ ሰዎች ሁላ ናቸው የሚያስቆሙኝ። ተይ እንዴ አጋጭሻቸው ይለኛል። እኔ እና እሱ በእጅ እንግባባለን። እኔ ይዤ ሄድኩ ማለት በእጅ ምልክት እየተሰጣጣን ደረጃ ነው ጎርባጣ ነው ምናምን እንግባባለን። እንትን ብለን መሄድ እንችላለን። ተጨማሪ ደግሞ ቻሌንጅ ሰዎች እንደዚህ ሆነው እንዲሆነው ብዙ ሀሳብ ይመጣል። እኔ ስለማውቀው የማንንም ሰው ሩጫ ላይ ያለ ወደ ግራ ቀኝ ካየ እንቅፋት ነው አይደለ? ማንንም ግራና ቀኝ ላይ ያው ብዙ ነገሮችን ራሴን ብቻ ስላዳመጥኩ አልፌያቸዋለሁ። በጣም ቸልተኛ ነው። ስልቹ ነው፣ ቸልተኛ ቤት ውስጥ ባለው ነገር አንዳንዴ እኔ ትኩረት ሰጥቼ እንዲደረግ የምፈልጋቸው ነገሮች አሉ። ቸልተኝነታቸው ያነ ፕሮግራም ሲይዝ ይደራረባል፣ በጣም ይደራረባል። ይሄ ይሄ እንዲህ ነው፣ ነገ መልሶ ያንን ያደርገዋል። ያ ስለሚበዛበት ነው በዛ እና ስልቹ ነው፣ በጣም ስልቹ ነው። ነገር አጭር ነው፣ ሲናገርም አጭር ነው። ቤት ውስጥም ያለት ነገር እንዴ ተደጋጋሚ ነገር አይፈልግም። አጭር ነገር አመኑ አምናለሁ። ምንድነው በጣም ፈጣን ጭንቅላት ነው ያለኝ፣ ስልቹ ነኝ። ቅድም እንዳለችው ለነገሮች አሁን ፕሮግራም ለምሳሌ አሁን ዛሬ ምንድነው ሚያዚያ ነው አይደል? ነሐሴ 15 ቀን ብሎ ሰው ይነግርሻል ፕሮግራም ከ4 ወር በኋላ ማለት ነው። ሌላው ይመጣና ሐምሌ 10 ይልሻል። አሁን ገና 3 ወር 4 አሁን የኔ ችግር ምንድነው አይ ከ4 ወር በኋላ ምን ችግር ይችላልኝ እየመሸ እየነጋ ለካ ይደርሳል እንትኑ እኔ የሚደርስ አይመስለኝም አየሽ። ስለዚህ በተፈጥሮዬ ስልቹ ነኝ። ግን አሁን በተፈጥሮ የተሰጠኝ አይደለም። በጥረት ግን ይህን ስልቹነቱን ለማስተካከል ረጅም ሰዓት ከእንግዳ ጋር ቁጭ ብዬ ማውራት አልችልም፣ አልወድም። ፕሮግራም ሲሄድ እኔ ረጅም ፕሮግራም አልወድም።
ሰርግም ከተጠራሁኝ የማስተምርበት ሰዓት ቆጥሬ ነው የሚሄደው እንጂ እዛ ሙሽራ እስኪመጣ መጠበቅ ቁጭ ብሎ እንትን አልችልም። እውነቱ ይሄ እንግዲህ ምን ታረጋዋለሽ? ለምን ጠይም ሆንኩኝ አይባልም አይደል? ለምን ቀይ ሆንኩኝ አይባልም። ለምን ስልች ሆንኩኝ አይባልም። ግን አንዳንድ ጊዜ በተፈጥሮ የተሰጠሽን ደካማ ጎን በጥረት ለመሸፈን አሁን አልተሻሻልኩም፣ ችኩልነቴ አልቀነስኩም፣ ይሻላል አላመነችም። ለውጣለች። አሁን ሰርግ ላይ ትገቢና ሙሽሮች ይገባሉ። ሰላም ካለ በቃ ተነሽኒ እንዴ እንዴ ቆይ ቢያንስ ያንሱና እኛ ይዘን እንሄዳለን። አይ በቃ ጩኸቱ ወይ ቀንሱ በያቸው የሰው ሰርግ ላይ አዎ ቀንሱ በያቸው ብድግልና ተነስቼ እወጣለሁኝ። በቃ ሶስት ነገር አደንቃለሁኝ። አንደኛው ቅድም እንዳልኩሽ የምንም ነገር አድናቂም ናቂም አይደለችም። እኔ ረሃብና ጥጋብ የረሃብ አድናቂ ወይም ደግሞ የጥጋብ አድናቂ ረሃብን ተሰቃቂ አይደለችም። ሐዘን ደስታን አድናቂ ወይም ሐዘን የምትሰቀቅ አይደለችም። የሚገርማት ነገር የለም። አሁን ይሄ ነው እኔ አሁን በሂደት ባዝጋሚ ለውጥን የሚተጋባብኝ እሱ ነው ብዬ አስባለሁኝ። በኪራይ ቤት እያለንም አይገርማትም፣ አሁን ቤት ሰርተን እየኖርን አይገርማትም። ሁለተኛ ላይ ከባለቤት የማደንቅላት ሃይማኖተኛ ናት። በሶስተኛ ደረጃ በእኔና በቤተሰቦቿ በእኔና በሌላው ማህበረሰብ መካከል ልትዘረጋ የምትፈልገው ድልድይ እኔ ብዙ በትዳር አማካሪ ስለሆንኩኝ እኔ አስተማሪ ስለሆንኩኝ ብዙ ሚስቶች ብዙ ባሎች እናትና አባቶቻቸው ጣልቃ እየገቡባቸው ወንድም እህቶቻቸው ጣልቃ እየገቡባቸው እኔ ከዚህ በፊት በሰርግ ላይ ተናግሬዋለሁ። አንዳንድ ወላጆች የልጆቻቸው የትዳር የቦርድ ሊቀመንበር መሆን ይቃጣቸዋል፣ መቆጣጠር ይቃጣቸው። መጽሐፍ ቅዱስ እናቱን አባቱን ይተዋል፣ ሚስቱን ይከተላል። ካገባኋት በኋላ ብትከሳ የምወቀሰውን እያንገበገባት ቢያምርባትም እየቀለባት መባለው እኔ ነኝ። ወቀሳውንም ምስጋናም መቀበለው እኔ ነኝ። ወላጆች ድርሻ አንለይምኛ። እኔ እናትና አባት ድርሻቸው ምንድነው? ወላጆች እሷ በዚህ በኩል ጥንቅቅ ያለች ናት። በአጋጣሚ ደግሞ እድለኛ ሆኜ እኔ በእውነት የወላጅ የሚስት ቤተሰቦች እንደኔ የቀናው ሰው ብዙ አልገጠመኝም። እውነቱን ለመናገር እናቷ በጣም ቀና ሴት፣ አስተዋይ ሴት፣ ልባም ሴት እኔ አንዳንድ ጠባዮቿን ከእናቷ ነው። እናቷም እንዳይገርማቸው የሚገርምሽ ነገር በረሃብ ውስጥም ያው ናቸው፣ በጥጋብ ውስጥ ያው ናቸው። ብዙ ብር ቢኖራቸውም ጥቂት ብር ቢኖራቸውም የሚገርማቸው ነገር የለም። ይበቃል ነው ቋንቋቸው። በቃ ሁሉም ነገር ይበቃል ነው። እሳቸው 100 ብር የሚበቃል ነው፣ 10 ሺህ ብር የሚበቃል ነው እሳቸው በቋንቋ። ስለዚህ ከዛ በቤተሰቦቿ እኔ ወንድሞቿ በጣም ቀና ወንድሞቿ ለኔ እህቶቿ እኔ ብዙን ጊዜ እኔ ካላለፉት በጣም ከ40 ምናምን ዓመታት በላይ ከቤተሰብ ርቄ ትምህርት ቤት ነው የኖርኩት። ከወንድም ከእህቶቼ ከቤተሰብ በጣም ተራርቄ ነው የኖርኩት። አሁን ወደ እዛ ቤተሰብ ስቀላቀል እኔ ታላላቅ እህቶች አሏት፣ ወንድሞች ታናናሾች አሏት። እኔ ወንድሞች እህቶች ከቤት ለብሼ ስወጣ እያንዳንዱ ቤት ውስጥ ያለው ሰው ተቆጣጣሪ ነው። አንዱ ካልሲዬን ያል አንዱ ጫማዬን ያል እሙየላቸዋል የሷ እናት። እኔ እንዴት እንደሚያወጡልኝ ይገርመኛል። እኔ እዚህ ውስጥ ቆሻሻ ቢኖር መንጥረው ያዩታል። ስለዚህ እኔ ሁለት አይነት ተወስዶ በጣም ብዙ አይነት የተተከለልኝ ሰው ነኝ ብዬ አስባለሁ። በጣም ጥሩ። ይኸውልሽ አንደኛ መቼም የአንድ ቤት ዛሬ የምታያቸው 50 60 ወለል ያላቸው ፎቆች ሲሰሩ መጀመሪያ ፋውንዴሽን መሰረቱ ነው አይደል? ዋናው የሚታየው መሬቱ አፈሩ ይሆናል። አሁን ደግሞ ሰምን ሰልጥኖ አፈሩ ይመረመርና እስከ ስንት ፎቅ መሸመክ የሚለው የአካባቢ እየተባለ ጥናት ይጠናል። ዋናው ለትዳር ላይ መሰረቱ ላይ ጥናት ማጥናት። ይሄ ማለት ምንድነው? የጓደኝነት ጊዜ እንዴት ነው የምናሳልፈው? የት ነው እንደየእምነታችን እንደየእውቀታችን እንደየአስተሳሰባችን እየኖርን ነው ወይ? ስንጠናና ምን ነው እየተጠና? ይሄ በጣም ጥንቃቄ ይጠይቃል። ቅድም እንዳልኩት ነው። ለምሳሌ አንቺ አንድ ሰው ልታገቢ ስትፈልጊ ቅድሚያ ተሰጥቶት መጠናት የሌለበት ነገር አለ ብዬ አላስብም። ግን ቅድሚያ ሊሰጠው የሚገባ የትኛው ነው? ለምሳሌ አመጋገቡ፣ አለባበሱ ምን አይነት ልብስ ይወዳል ልታውቂለት ይገባል እኮ። የሚቀርበው ካለባበሱ ይልቅ አስተሳሰቡ ልታውቂለት ይገባል። ካመጋገቡ ይልቅ ጥበቡ ልታውቂለት ይገባል። ጭንቅላቱን ሐሳቡ ልትረከቡ ይገባል። የሱ የሆኑ ነገሮች ሁሉ ያንቺ ናቸው። ለምሳሌ ከማግባትሽ በፊት አንድ ጥሩ መኪና ያለው ፍቅረኛ ቢኖርሽ ከመኪናው ላይ ሰውየውን ራሱን መቆጣጠርሽ ማወቅ አለብሽ። አንዳንድ እህቶቻችን ከሰውየው ይልቅ መኪናውን ያጠኑና ሲጋቡ መኪናውን ቆርቆሮ ጨብጠው ሰውየውን ያጡታል። ቤት ያለው ጥሩ ቤት የገነባ ባል ሊፈልጉ ይችላሉ። አንዳንድ ወንዶች
ቤት ሰርተው ራሳቸው የፈረሱ ሊሆኑ ይችላሉ። ስለዚህ በተገነባ ቤት ውስጥ የፈረሰ ባል ጋር መፋጠጥ ይመጣል እህቶቻችን። ይህን ማጥናት አለ መጀመር። ሁለተኛ ከገንባን በኋላ የተጋነነ ስዕል መሳል የለብንም። የተጋነነ ስዕል ምን ማለት ነው? አሁን እኛ ሀገር ያሉት ስለ ትዳር የተሳሉ ሁለት ስዕሎች ናቸው። አንዳንዱ ትዳር እስር ቤት ነው፣ መከራ ነው፣ ስቃይ ነው ብሎ ትዳርን እንደው ሲኦል አድርጎ ገሃነም አድርጎ እየሳለ አንዳንዱ ደግሞ ትዳር በቃ ደስታ ነው፣ መብላት ነው፣ መጠጣት ነው፣ መደሰት ነው፣ መዝናናት ነው ይሳለ። ሁለቱም ስዕሎች የተጋነኑ ናቸው። ትዳር ውስጥ ደስታም አለ፣ ሀዘንም አለ፣ መበደልም አለ። ምናልባት በመጠናናት ጊዜ ብዙ ክትፎና ኬክ የጋበዘ ሰውዬ በጋብቻ ውስጥ ቆሎ ሁሉ ታጭት ይችላልሽ። ስለዚህ በመጠናናት ጊዜ ያሉት ነገሮች በትዳር ውስጥ ይቀጥላሉ ብሎ ማሰብ የለበትም። አሁን እኔ ጋር ከመጡት አቤቱታዎችና ስሞታዎች አንዱ በጮኝነት ጊዜ እንከባከበ የነበረ በየሳምንቱ አበባው፣ አይስክሬሙ፣ ኬኩ ነበረ አሁን የለም ይሉኛል እህቶች። እኔ ለብቻ ለነሱ እሱ ፊት አላቸው ለብቻ ግን ወስጀመላቸው ምንድነው አበባው በሾሮና በርበሬ፣ አይስክሬሙ በቆሎና በቂጣ ተተክቶላቸዋል። መኖር ተጀምሯል። አበባ ሲረግፍ የሚቀጥለው ፍሬ ነው አይደል? ለምሳሌ የባቄላ አበባ ያምራል ይባላል አይደል? የውበት መገለጫ አይኑ የሚመስለው የባቄላ አበባ ሲባል ሰምተሻል አይደል? ለገበሬ ግን የባቄላ አበባ ውበት አይደለም። በአበባ ውስጥ የሚያየው በህዳር የሚያፍሰውን አዝመራ ነው የሚያየው። መጠናናት አበባ ነው፣ ይረግፋል። ትዳር ግን ፍሬ ነው። ስለዚህ እኔ የተጋነነ ተስፋ ይዘው ባይገቡ፣ በሌላ በኩል ደግሞ ድርሻቸውን ቢያውቁ። ለምሳሌ ቀደም እንዳልኩት አንቺ የገንዘቡ ምንጭ አንቺ ከሆንሽ ማስተዳደር የሚችለው ባልሽ ሊሆን ይችላል። ባልሽ የገንዘቡ ምንጭ ቢሆን ማስተዳደር የሚችለው አንቺ ልትሆን ትችላለሽ። ስለዚህ ይህን ብንረዳ፣ ብንገናዘብ፣ ብንነጋገር፣ ብንወያይ ደካማ ጎኔን እኔ ለምሳሌ ገንዘብ መያዝ አልችልም፣ ደካማ ጎኔ ነው በቃ። ስለዚህ የደካማ ጎኔ የምትሸፍን ደግሞ ባለቤት ሰጥቶኛል እግዚአብሔር። ስለዚህ እኔ እነዚህ ጉዳዮች ቢታወቁና ሌላው በቤተሰብና በባል በቤተሰብና በጓደኛ በቤተሰብና በማህበረሰቡ መካከል ቀይ መስመር ማስመር ያስፈልጋል። ለምሳሌ አንቺ እናትሽና ባልሽ ተመሳሳይ ሰዓት ቢቀጥሩሽ ለማን ነው መቀድመሽ መሄድ ያለብሽ? ጓደኛሽና ባልሽ ተመሳሳይ ቀጠሮ ቢሰጡሽ ማን ነው ማስቀደም ያለብሽ? ይሄ ቅደም ተከተል የተምታታባቸው ትዳራቸውን አደጋ ላይ የጣሉ የዋህ ሰዎች ይገጥሙኛልና እነዚህ ነገሮች ቢጠበቁ ትዳር ይሰምራል ብዬ አስባለሁኝ። ግን ከነ ድክመቱ መቀበል ነው። እኔ በጣም እወድሻለሁ፣ በጣም አከብርሻለሁ። ከነ ጉድለቴ ከነ ድክመቴ ስራዬ እግዚአብሔር ማገልገልና አንቺን ማስደሰት፣ ልጆችን መንከባከብ ነው። ወጥቼም ወርጄም ሀገር አቋርጬ ውቅያኖስን አቋርጬ አሜሪካ ካናዳም ቢሄድ እዙ ሰፈር ለሰፈርም ቢሄድ በልቤ በሐሳቤ እግዚአብሔርን ከማገልገል አንቺን ከማስደሰት ልጆችን ከመንከባከብ ውጪ ሐሳብ የለኝም። ሌሎች ሐሳቦች እንኳን ቢኖሩኝ በጊዜ ብዛት እየቀረፍኩ እያስተካከልኩ እሄዳለሁ ብዬ አስባለሁኝ። ላደረግሽልኝ ነገር ሁሉ በጣም አመሰግናለሁ። በጣም ወድሃለሁ፣ አከብርሃለሁ። ረጅም እድሜ ሙሉ ጤንነት አብረን ከልጆቻችን ጋር እንድንኖር እመኛለሁ። ያን እግዚአብሔር ይሰጠናል። እግዚአብሔር